ቀደች እና በዚህ ዕለት ተስማማች ማለት ነው። እኚህን መምህር እንደተመለከታችኋቸው ይሄ ወንድማችን እያለ ያለው ድነት ለማርያም ሲወራ ለአዳም ልጆች በሚወራበት ለሰው ልጆች የአዳም ልጆች ከተባለ የሰው ዘር በሙሉ ነው እና የሰው ዘር በሙሉ በሚነገርለት ኮንቴክስት አይደለም የሚነገረው የእሷ ለየት እና እሷን ቀድሞ በመጠበቅ ከማህፀን ይህን ቪዲዮ እየተመለከታችሁ ኮፒ ሊንክ እንድታደርጉት በጌታ ፍቅር ጠይቃችኋለሁ። እስቲ ይህን ቪዲዮ እንመልከት። እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እኚህን መምህር እንደተመለከታችኋቸው በአውደ ምሕረት ላይ ቆመው ይህንን ያስተምራሉ። ኢየሱስ የሞተላቸውና ያዳናቸው ሰዎች አሉ። እንደዚሁም በሲኦል ያሉና ልክ ኢየሱስ ሌሎችን ሞቶ እንዳዳነ ማርያም ሞታ የምታድናቸው ሌሎች ሰዎች ስላሉ እንድትሞት ፈቃደኛ እንድትሆን ሲጠይቃትና እሷም እሺ ስትል ያሳዩናል። ይህንን ትምህርት መስማት በራሱ እጅግ በጣም አሰቃቂ ጉዳይ ነው። ምክንያቱም በወንጌል ላይ የተሰራ ትልቅ ወንጀል ነው። አንዳንድ ሰዎችን ብትጠይቋቸው ይህ እኮ ዶግማ አይደለም ሊሏችሁ ይችላሉ። ነገር ግን በቤተ ክርስቲያን ውስጥ በአውደ ምሕረት ላይ ሕዝብ በተሰበሰበበት ይህንን ትምህርት መምህራኖቻቸው ያስተምራሉ። ይህ ትምህርት ስህተት ነው ብሎ የሚናገራቸው ማንም የለም። ምክንያቱም ቤተ ክርስቲያኗ ኦፊሻሊ የምታስተምረው ትምህርት ስለሆነ ማለት ነው። ስለዚህ ዶግማ አይደለም የሚለው ነገር ባዶ የሚሆነውና የሚፈርሰው በዚህ ምክንያት ነው። ትምህርቱን እያስተማራችሁት ነው፣ ሕዝቡ እንዲቀበለውም ደግሞ ኢንሲስት እያደረጋችሁ ነው። ከዚህ የተነሳ ይህ ትምህርት ዶግማ ሆነ አልሆነ ሳይሆን ጥያቄው ህዝቡ ጋር ደርሷል አልደረሰም፣ ማርያም ሞታ የምታድናቸው ሰዎች አሉ የሚለው ትምህርት ህዝቡ ተምሮታል አልተማረውም የሚለው ነው። ህዝቡ ስለተማረው ይህንን ትምህርት በመጽሐፍ ቅዱስ እውነት ማፍረስ ደግሞ እኛ ግዴታችን ይሆናል። ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና በማለት ሲናገር እንመለከተዋለን። ስለዚህ ከዚህ የመጽሐፍ ቅዱስ ክፍል ጋር ከዚህ የሐዋርያው ጴጥሮስ ንግግር ጋር ፍጹም የሚጋጭ ንግግር እኚህ መምህር እያስተማሩ ከመሆኑ የተነሳ ይህ ወንጌል ሌላ ወንጌል ነው፣ እንደዚሁም ደግሞ ሐሰተኛ የሆነ ትምህርት ነው እንላለን። በዚህ እውነተኛው ክርስቶስ ሊሰበክም ሊከብርም የሚችልበት ትምህርት አይደለም። ሐዋርያው ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ላይ ደግሞ እኛ ብንሆን ወይም ከሰማይ መልአክ የተለየ ወንጌል ቢሰብክላችሁ የተረገመ ይሁን እያለ ይናገራል። ከዚህ የተነሳ ይህንን ትምህርት የተረገመ ለማለት ሙሉ ድፍረት ይኖረናል ማለት ነው። ነገር ግን እንደነዚህ አይነት የተረገሙ ትምህርቶች በአንድ ቦታ በአንድ ሰው ብቻ የሚሰጡ አይደሉም። ለአብነት ደግሞ ይህኛውን ሌላኛው ቪዲዮ ደግሞ እንመልከት። እንቅልፍ በማጣ ለሰው ልጆች ድህነት ምስክር ሆኖ የተንከራተተ ለሱ እንኳ የምዕመናን ጸሎት ለመዳኑ ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? እዚህ ጋር ደግሞ ስንመለከታቸው እንዴት ለመዳን ኢየሱስ ብቻ በቂ ነው ትላለህ ይላሉ። ምላሹን አስቀድመን እንስጥ። ቅድም በጠቀስነው ጥቅስ ማለት ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና፣ ስለዚህ ለመዳኔ ኢየሱስ ብቻ በቂ ነው ለማለት በቂ የሆነ ቦታ አለን መጽሐፍ ቅዱስ ላይ። እንግዲህ የኚህን መምህር ስህተት ለመመልከት መጽሐፉን እናንብበውና ራሱን መጽሐፍ ቅዱስን እናንብበውና ከዛ በኋላ ደግሞ አንድ የቤተ ክርስቲያን አባት አሳያችኋለሁ። እስቲ የዚህ የፊልጵስዩስ ምዕራፍ 1 ቁጥር 19ን ሐሳብ ደግሞ መጀመሪያ እናንብበው። እንደዚህ ይላል ሐዋርያው ጳውሎስ፣ ወደፊትም ደግሞ ደስ ይለኛል ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁና እያለ ይናገራል። ወረድ ብሎ ቁጥር 20 ላይ ስትመለከቱት ይህን ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም፣ ነገር ግን በሕይወት ብኖር ወይም በሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋዬ ይከብራል እያለ ይናገራል። ስለዚህ ይህ ግን ጸሎታችሁ ለመዳኔ እንዲሆንልኝ ያውቃለሁ ይላል። ይህን ክፍል ሐዋርያው ጳውሎስ ሲጠቅስ መዳን በክርስቶስ ብቻ ነው የሚለውን ትምህርት እየተቃወመ አይደለም፣ ወይም ደግሞ ለመዳኔ ክርስቶስ ብቻ በቂ አይደለም እያለ አይደለም፣ እናንተም ደግሞ መጨመር አለባችሁ እያለ አይደለም። አንዱ ሁለተኛ ነገር ደግሞ እነዚህ በቤተ ክርስቲያን ያሉ ቅዱሳን ናቸው። በቤተ ክርስቲያን ያሉ ቅዱሳን አንዳቸው ለአንዳቸው እንዲጸልዩ የጻድቅ ሰው ጸሎት ደግሞ በስራዋ እጅግ እንደምታደርግ ሐዋርያው ያዕቆብም ስለሚናገር ማለት ነው የመጽሐፍ ቅዱስ ትእዛዝ ነው። ወደ ሞቱ ቅዱሳን በአጸደ ነፍስ ወዳሉ ቅዱሳን እንድንጸልይ መጽሐፍ ቅዱስ በጭራሽ አይነግረንም። እኚህ ሰው ግን ይህንን እያስተማሩ ይገኛሉ። ለማንኛውም ግን
በዚህ በቁጥር 19 ላይ ለመዳኔ እንዲሆንልኝ ያውቃለሁና ያለው ለምንድን ነው ብለን አንድ የቤተክርስቲያን አባትን እንጠይቅ። ይህ አባት የ4ኛው ክፍለ ዘመን የታወቀው ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ በአንድ ስብከቱ ላይ እንዲህ ማለት ይናገራል። በስክሪኑ ላይ እንደምትመለከቱት ማለት ነው። ይህንን ሐዋርያው ጳውሎስን ተመልከቱት። ይሄ እኮ ዘውዱ ኦልሬዲ የሱ እንደሆነ እኮ ይታወቃል። ሽልማቱ የሱ እንደሆነ ይታወቃል። ክብሩ ኦኬ ካለፈ በኋላ ክርስቶስ የሚሰጠው ያ ክብር እኮ የሱ እንደሆነ ይታወቃል። ምክንያቱም በብዙ መከራዎች ውስጥ ሲያልፍ በነዛ መከራዎች ውስጥ መዳኑን እርግጠኛ የምንሆንበት ስለሆነ እያለ ይናገራል። ነገር ግን ታዲያ ለምንድን ነው እንደዚህ ያለው? ለመዳኔ እንዲሆንልኝ አውቃለሁ። ይህን ዴሊቨራንስ የሚለውን ቃል ነው የተጠቀመው። ለመዳኔ እንዲሆንልኝ አውቃለሁ እያለ ያለው ለምንድን ነው ሲባል ከትህትናው የተነሳ ነው። ተመልከቱት ትህትናው ይላል። እንደ ጳውሎስ እኛ መሆን አንችልም ሊባል የሚችል ትልቁን ነገር ጳውሎስ አለው። ነገር ግን ምን እያለ ነው? ከትህትናው የተነሳ ጸልዩልኝ ለመዳኔ እንዲሆንልኝ አውቃለሁ ጸሎታችሁ እያላቸው ነው ያለው። መዳኑን እርግጠኛ የሆነ ሰው ነው። ነገር ግን ለመዳኔ ግን ጸልዩልኝ እያለ የትህትናውን እነሱን እየጠየቃቸው ይገኛል። ከትህትናው የተነሳ እያለ ይናገራል። ስለዚህ ለመዳኑ እርግጠኛ የሆነ ሰው ነው ይሄንን እየተናገረ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ ብቻ ለመዳኔ በቂ አይደለም ሊል አይችልም። መዳኑን እርግጠኛ የሆነው በክርስቶስ በማመኑ ምክንያት ስለሆነ ከዚህ የተነሳ ለመዳኔ ኢየሱስ ብቻ በቂ አይደለም እያለ ስላልሆነ ሐዋርያው ጳውሎስ እኚህ መምህርም ጭራሽ ሌላ ትምህርት ነው የሚያስተምሩት። ሌላ ትምህርት፣ ሌላ ወንጌል የሚሰብኩ ሰዎችን ደግሞ ሐዋርያው ጳውሎስ ምን ይላቸዋል? እኛ ብንሆን ወይም ከሰማይ መልአክ ከዚህ የተለየ መልእክት ቢሰብክላችሁ፣ ከዚህ የተለየ ወንጌል ቢሰብክላችሁ፣ በክርስቶስ አምኖ ከመዳን ከመጽደቅ የተለየ ወንጌል ቢሰብክላችሁ የተረገመ ይሁን እያለ ይናገራል። ስለዚህ ከዚህ የተነሳ ይህ ትምህርት ሌላ ትምህርት ነው፣ ሌላ ወንጌል ነው፣ ሐሰተኛ ወንጌል ነው፣ ለዶግማ አይደለም፣ ይህ አስተምሮ አይደለም ብሎ እነዚህን የሚያሳፍሩ ትምህርቶች መሸሸግ መፍትሄ አይሆንም ማለት ነው። መፍትሄው ምንድን ነው? በመጽሐፍ ቅዱስ ብርሃን እነዚህን ትምህርቶች ማውጣትና ማግለል እንደዚሁም ደግሞ ማውገዝ ነው መፍትሄ የሚሆነው ብለን የዚህም ቤተክርስቲያን አማኞችም አገልጋዮችም እንመክራለን። ስለዚህ ለኦርቶዶክስ ወንድሞቻችንና እህቶቻችን ይህንን መልእክት አስተላልፋለሁ። መዳን ለኢየሱስ ክርስቶስ ብቻ ነው። በክርስቶስ ያልዳነ ሰው በምንም ሊድን አይችልም። እነዚህ ሁለት መምህራን ያስተማሩትን ትምህርት የምትቀበሉ ከሆነ እውነት ነው የምትሉ ከሆነ በክርስቶስ ገና አላመናችሁም ነው፣ ወደ ክርስቶስ እንድትመጡ አደራ እንላችኋለን። የጌታ ጸጋና ሰላም ከሁላችን ጋር። እስቲ መጽሐፍ ቅዱስ የማያውቀውን እንግዳ ትምህርት ሰምተን እንምጣ። እሷ ላይ የተፈጸመው ድህነት አዳምና ልጆቹ ላይ እንደተፈጸመው ባለ መንገድ ግን አይደለም። ለምን? መጀመሪያውንም አዳምና ሔዋን በተጠቁበት ያ መርገም ስላልተጠቃሽ ማለት ነው። እመቤታችን ከእናቷ ማኅፀን ጀምሮ አዳምና ሔዋን ላይ የወረደ በትውልዱ ላይ ሆኑ የገዛ እናት አባቷን ጭምር የያዘው ያ መርገመ ስጋ ማርገም ነው። እመቤታችንን አላገኛትም። ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠብቋታል። መጠበቅ ራሷ ይሽ ስለዚህ አድኗታል የሚለው እዚህ ጋር ይፈታል ማለት ነው። ይሄ ወንድማችን እያለ ያለው ድነት ለማርያም ሲወራ ለአዳም ልጆች በሚወራበት ለሰው ልጆች የአዳም ልጆች ከተባለ የሰው ዘር በሙሉ ነው እንግዲህ እና የሰው ዘር በሙሉ በሚነገርለት ኮንቴክስት አይደለም የሚነገረው። የእሷ ለየት ይላል እና እሷን ቀድሞ በመጠበቅ ከማህፀን ቀድሞ በመጠበቅ በአዳም በኩል የመጣው ነገር እንዳያገኛት በማድረግ የተደረገ ድነት ነው። የማን? የቅድስት ድንግል ማርያም ማለት ነው። ኦኬ ደን መጠበቅ የሚለው አቀባ የሚል ትምህርት አላቸው። ቀድሞ ጠብቋታል፣ ከማህፀን ጀምሮ ጠብቋታል የሚለው ማለት ነው። ኢንፋክት ለክርስቶስ ኢየሱስ የምናወራለትን ነው ለማርያም ሲናገሩ እኩል የማድረግ አይነት አካሄድ ማለት ነው። ሌላው ደግሞ የማርያም መዳን ጉዳይ ለየት የሚልበት ምክንያት ብሎ ካቀረባቸው ምክንያቶች መካከል አንዱ አዳምን ያገኘው ዘሮቹን ያገኘው መርገመ ስጋ መርገመ ነፍስ which is መርገም ተረግሟል አዳም። በዚህ ምክንያት ደግሞ ኃጢአትን በማድረጉ ሞት በሱ ላይም በሱ ዘሮች ላይ ሁሉ መጥቷል። ስለዚህ ያ መርገም ቀድሞ ፕሮቴክት ተደርጋለች። እዛ መርገም ውስጥ በአዳም በኩል የሚመጣው ነገር እንዳይደርስባትም በመደረግ ደረጃ ነው የእሷ ድነት፣ በመጠበቅ ደረጃ ነው አለ። እውን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው ወይ ብለን ጥያቄ ብናነሳ ይሄ ትምህርት የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አይደለም። እንዴት ዳነች የሚለው ነገር ነገረ ድነት ካልሆነ ታዲያም ነገረ ምንድን ነው? ያ ሶ ኦፊሻል የሆነ ስቴትመንት ቤተክርስቲያኒቷ አላስቀመጠችም። እሱን የምናየው ይሆናል። ነገር ግን ያ መርገም፣ ያ የወደቀው ስጋ፣ ያ በአዳም ምክንያት በሰው ልጆች ውስጥ የመጣው ነገር ማርያምን አላገኛትም የሚለው እውነት የቤተክርስቲያኒቱ ትምህርት ነው። እስቲ ወንድማችን አኬ ደግሞ የሚለውን አብረን እንስማ። ንዴት ህላዊ ያልናቸው ቅድም ማለት ነው። ይሄ የድቀት ባህሪ ክርስቶስ የነሳው ስጋ አለበት ወይስ የለበትም? አኬ
ክርስቶስ የነሳው ስጋ ይሄ ድቀተ ባህሪ ያለበት ወይስ የለበት? የነሳው ስጋ ስትል አሁን ይህን ነገር ክሊር ለማድረግ ከነሳ በኋላ ስላለው ኮንዲሽን ነው የምትነግረኝ ወይስ የድንግል ማርያም ስጋ ማለት ነው? ቅድመ ካልኩ በቃ ሰው ስለሆነች ምንም ይሄ ግልጽ እኮ ነው አለ። የሰው ባህሪ ወድቋል። የወደቀው የሰው ባህሪ ዊሲ። ስለዚህ ዲስ ኢዝ አንደኛ መጽሐፍ ቅዱሳዊም ነው አኬ የተናገረው ኤንድ ጥንታዊ አባቶችም የተናገሩት ነው ኤንድ ኖርማል በሆነ ሎጂካል ሴንስ እንኳን ብናስበው ትክክል ሆኖ የሚገኝ ትምህርት ነው። የአዳም ልጅ አይደለችም ማለት ነው። የአዳም ነገር አላገኛትም ማለት ኦኬ። የአዳም ዘር አይደለችም ማለት ነው። ነገር ግን ናት። የአዳም ዘር በመሆኗ ሄሬኖስን እጠቅስላችኋለሁ የተናገረው ነገር ስላለ ማለት ነው። ስለዚህ ይሄ ትምህርት በቤተ ክርስቲያኒቱ ውስጥ ኮንፍሌት የሚያደርግ የተለያየ አይነት ቪው የሚይዙበት ነገር ግን የአኬ ቪው ማይኖሪቲ ቪው ነው። ሌሎቹ አሁን ላይ ያሉቱ ብዙዎቹ አይ አቀባ ነው ቀድማ ተጠብቃለች የሚል ነው። በጣም አሜዚንግሊ ይሄ ትምህርት የካቶሊክ ትምህርት መሆኑን ኮፕቲክ ኦርቶዶክስ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽን አገኝባታለሁ ብላ የምታምነው እናቷ ማለት ነው። እናቷ ግብፅ ምን ብላ እንደምታምን አዳምጡልኝ። ከነገረ ድህነት ጋር ስናገናኘው ትልቅ እንትን ይመጣል። ግን ይሄ አሁን እመቤታችን በእናትና በአባቷ ማህፀን እያለች ነው የተጠበቀችው ወይስ ደግሞ አነጻት ነው መንፈስ ቅዱስ ሲያድርባት የሚለው ይሄ ብዙም እውነትም አባቶቻችን ዶክትሪን አድርገው ዝም ብለው አብያተ ክርስቲያናት እመቤታችን ጋር ምክንያቱም ትዊስት ይሆናል። ይሄ ጥንተ አብሶ ሲባል በጣም እንትን ነው ቃሉ ዶክትሪን ነው። ግን እኮ ብራዘር አሁን እዚህ አስቀድመህ ነበርክ ያነበብኩላቸው ነበር። ለካቶሊክ ከምንቃወማቸው በተለይ ካፕቲክ ኦርቶዶክስ ቸርች አጽንታ ካቶሊክ ቸርች ተሳስታለች ከምትላቸው አንዱ ደጋግማ የምታነሳው ኢማኩሌት ኮንሰፕሽን ነው። በጣም ትልቅ ኢሹ ነው በካፕቲክ ኦርቶዶክስ ቸርች ኢማኩሌት ኮንሰፕሽን። እናቷ ግብፅ ኢማኩሌት ኮንሰፕሽንን ኦር ተጠብቃ ኃጢአት እንዳይደርስባት ተጠብቃ ነው የተወለደችው ቅድስት ድንግል ማርያም የሚለው ትምህርት ግብፅ በጣም አጽንተን ነው የምንቃወመው። ይህን ትምህርት ከማፀን ጀምሮ ተጠብቃለች የሚለውን ትምህርት እንደ ኮፕቲክ ኦርቶዶክስ አምርረን ነው የምንቃወመው። የካቶሊክ ትምህርት ነው ይሄ። አሁን ወንድማችንም መግቢያ ላይ ያሰማኋችሁ የተናገረው የካቶሊክ ትምህርት ነው። ይህንን የሚያምኑ ከማፀን ተጠብቃለች፣ የወደቀውን ስጋ አልያዘችም፣ ደካማ ተፈጥሯችንን አልተካፈለችም የሚለው አንደኛ ከአዳም ዘር ያወጣታል፣ ሁለተኛ የኦሪየንታል ኦርቶዶክስ ትምህርትም ጭምር አይደለም ይሄ ትምህርት ማለት ነው። የግብጿ ደግሞ አምርራ የምትቃወመው ነው። ለምን? ነገረ ድነትን ስለሚያፋልስ ማለት ነው። ኦኬ፣ ነገረ ድነትን ስለሚያፋልስ ይሄኛው ጉዳይ አሁን ለምንድን ነው መቃወም የማትችሉት እናንተ ሲባል በስቴትመንት ደረጃ የተቀመጠ ነገር ስለሌለ፣ ቀጥሎ ያለውን ነገር እናዳምጠው። የኢትዮጵያ ቤተክርስቲያን እንደ ጉባኤ እንደ ሲኖዶስ በእናታችን ቅድስት ድንግል ማርያም በረከት እኛ ጋር ይሁን ስለ ጥንተ አብሶ የጻፈችው ወይም የሰጠችው መግለጫ አለ? የኢትዮጵያ ቤተክርስቲያን በጥንተ አብሶ ላይ ኦፊሻል የሆነ ስቴትመንት የላትም። ለምሳሌ ኦፊሻል የሆነ ስቴትመንት የለም። ቅድስት ድንግል ማርያምን በተመለከተ ተያይዞ ካለው ጋር ነው ምንም ኦፊሻል ዶክመንት የለም። ስለዚህ ይህን ነገር ዲፌንድ ለማድረግ ሊገቡ አይችሉም ማለት ነው፣ ኦፊሻል የሆነ ያስቀመጠችው ነገር ስለሌለ። ነገር ግን በዚህ ነገር ላይ እንዴት ነው ኦፊሻል ስቴትመንት የማይኖረው? ምክንያቱም ዶግማና ነገረ ድነት ስለሆነ ኦኬ፣ ነገረ ድነት ስለሆነ የመጨረሻው ማሳረጊያ የማረግላችሁ በቤተ ክርስቲያን ታሪክ ውስጥ መጽሐፍ ቅዱስ ውስጥ እንግዳ ትምህርት ስለሆነ ይሄኛው ምንም መጽሐፍ ቅዱስ ውስጥ ሽታውን አናገኝም። ማርያም ተጠብቃ ነበር፣ ጥንተ አብሶ እንዳያገኛት ተደርጋ ነበረ፣ እሷም ንጹሕ ዘር ናት፣ ያቺ እንቁ ስትጠበቅ የኖረችው እንቁ ናት ምናምን የሚል ትምህርት የለም። ሽታው እንግዲህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ውስጥ ስለሌለ ነው ከላይ ያሉ ነገሮችን እያወራን ያለ ነው። እስቲ ከመጽሐፍ ቅዱስ በኋላ የመጡ ሐዋርያነ አበው መካከል አንድ ሪፈረንስ ልጥቀስላችሁ። ቅዱስ ሄሬኒዮስ ማለት ነው። ቅዱስ ሄሬኒዮስ አጌንስት ሄሬሲስ ቡክ 3 ቻፕተር 22 ላይ የሚከተለውን ይናገራል። So also did Mary, having a man betrothed to her and being nevertheless a virgin, by yielding obedience become the cause of salvation, both to herself and the whole human race ይላል ማለት ነው። ማርያምንና ሔዋንን ነው እያነጻጸረ ያለው በዚህ ሪካፕቹሌሽን ትምህርቱ ላይ ማለት ነው። ሁለቱም በጣም እያነጻጸረ ይመጣል።
ማርያምም ለሰው ወይ ለወንድ ቢትሮትድ የሆነች ናት ወይም የታጨች ናት። ደን ከዛ በኋላ ያችኛው አመፀች፣ ሔዋን አመፀች። በዚህ በኩል ያለችው ቅድስት ድንግል ማርያም ደግሞ ታዘዘች፣ ኦቢዲየንት ሆነች። በዚህ ምክንያት የመዳን ሰበብ ሆነች። በመታዘዟ ያው ልጁ ስለሚመጣ አዳኙ ስለሚመጣ ማለት ነው። ደን የመዳን ሰበብ ሆነች ይልና ይሄ ሰበብነት ለማን ነው ሲባል both to herself and to the whole human race ይላል። ለራሷና ለመላው የሰው ዘር ይላል። ቀድማ ተጠብቃ ከሆነ እንዴት ነው ከተወለደች በኋላና ጌታ ኢየሱስ ክርስቶስን ካረገዘች በኋላ እንዴት ነው ያ ኢቨንት ለሷ መዳንን ሊያመጣ የሚችለው? አለስ and otherwise ሰው ሁሉ በሚያልፍበት የአዳም ልጆች በሚያልፉበት ጉዳይ ውስጥ አብራ ካልተሳተፈች ማለት ነው። እንዴት ነው ለራሷ የመዳን ኮዝ የምትሆነው? ተጠብቃ ከሆነማ ምንም የምታውቀው ነገር የለም። ኦልሬዲ ሆሊ ስፒሪት ጨርሷል። እዛው ነው ነገሩ የሚያልቀው። ነገር ግን ኢሬኒዮስ ምንድን ነው የሚለው? ኖ አሁን ባለው መሲሁ እየተወለደ ባለበት ጉዳይ ውስጥ እሺ በማለቷ በመታዘዟ ደን ኮዝ ኦፍ ሳልቬሽን ሆናለች፣ ወይም ምክንያተ ድነት ሆናለች። ወደ ሰው ልጆች ድነት የሚመጣበት ማለት ነው። ደን ያ ድነት ደግሞ እሷን የሚመለከት ነው፣ ለራሷና ለመላው የሰው ዘር። አባቶች እንዲህ ነው የሚያምኑት። ነገር ግን እዚህ ኢትዮጵያ ውስጥ አንዳንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማጆሪቲ ቪው ማለት በሚቻል መልኩ ወደ ምንፍቅና የወጣ አባቶች የማያውቁት ኋለኞቹ ክፍለ ዘመናት ላይ እየተንከባለለ መምጣት የጀመረ ቴዎሎጂን ኢንተርቴን ማድረግ ጀምረዋልና ይህ መጽሐፍ ቅዱሳዊ አይደለም፣ እንግዳ የሆነ ትምህርት ነው ማለት ነው። ጸጋና ሰላም ይብዛላችሁ።